ሰላም የሪሚዲያል አካዳሚ ተማሪዎች፣ በዛሬው ቪዲዮ የምናየው ፍሉድ ዳይናሚክስ የሚለውን ርዕስ አብረን የምናየው ይሆናል ማለት ነው። በዚህ ላይ እንግዲህ ኮንቲኒቲ ኢኩዌሽን ኤንድ በርኖሊ ፕሪንሲፕል የሚባሉትን እናያለን ማለት ነው። ኮንቲኒቲ ኢኩዌሽን ምንድነው? በርኖሊስ ፕሪንሲፕል ምንድነው የሚለውን አብረን የምናያቸው ይሆናል ማለት ነው። ኦኬ ፍሉድ ኢን ሞሽን መጀመሪያ የምናየው ፍሉድ ኢን ሞሽን። ፍሉድ ኢን ሞሽን ማለት ምን ማለት ነው ስንል ፍሉድ ኢትስ ኦን ሞሽን ይኖረዋል። በእንቅስቃሴ ላይ ሲሆን ምን አይነት ነገር ይኖረዋል የሚለውን መጀመሪያ ማየት አለብን። ፍሉድ ማለት ምን ማለት ነው ስንል ማንኛውም ፍሎ ሊያደርግ የሚችል ነገር ኤር ሊሆን ይችላል፣ ሊኩዊድ ሊሆን ይችላል፣ ጋዝ ወይም ሊኩዊድ ሊሆን ይችላል ማለት ነው። ስለዚህ ፍሉድ ኢን ሞሽን፣ ፍሉድ በእንቅስቃሴ ውስጥ ምን አይነት ፕሮፐርቲ ይኖረዋል የሚለውን መጀመሪያ ማወቅ አለብን ማለት ነው። ዘ ሞሽን ኦፍ ሪል ፍሉድ ኢዝ ቬሪ ኮምፕሊኬትድ ኤንድ ስቲል ኢት ኢዝ ኖት ፉሊ አንደርስቱድ። አሁን ሞሽን ውስጡ ነው ፍሉድ ማለት ነው። ፍሉድ ኢን ሞሽን ኢትስ ዲፊካልት ነው ለማጥናት ማለት ነው። ይሄ ፕሮፐርቲ ይኖረዋል እንደዚህ ይሆናል ብሎ የራሱ የሆነ ፎርሙላ ድራይቭ አድርጎ ይሄ ፕሮፐርቲ ይኖረዋል ለማለት ኢትስ ቬሪ ዲፊካልት ነው ማለት ነው። ማን ፍሉድ ኢን ሞሽን ሶ ዊ ዊል ኦንሊ አናላይዝ ዘ አይዳል ፍሉድ እንደዚህ ቢሆን ብለን ነው እንጂ ሪል ፍሉድን ምንዳስ አድርገን መስራት አንችልም ማለት ነው። አይዳሊ ይሄ እንደዚህ ቢሆን ብለን በአይዳ ደረጃ ነው እንጂ በሪል እዛው የሚተገበር የሆነ ዛት ኢዝ ዲፊካልት ነው ማለት ነው። ሶ አሁን በአይዳል ፍሉድ ላይ እንነሳለን። አይዳል ፍሉድ የመጀመሪያው የምናየው ዘ ፍሎ ኢዝ ኢትስ ስቲዲ ቢሆን ኦር ኢትስ ላሚናር ዘ ቬሎሲቲ ኦር ዘ ስፒድ ኤንድ ዘ ዳይሬክሽን ኦፍ ዘ ፍሉድ አት ኤኒ ጊቨን ፖይንት ዳዝ ኖት ቼንጅ። ይሄንን እንግዲህ የመጀመሪያው ፍሉድ አይዳል ፍሉድ ስቲዲ የሆነ ፍሎ ቢኖረው፣ ስቲዲ የሆነ ፍሎ ማለት ምን ማለት ነው ስንል ስፒዱም ዳይሬክሽኑም ዛት ኢዝ ኖት ቼንጅ የማይቀየር ከሆነ ዘ ቬሎሲቲ ዘ ስፒድ ኤንድ ዘ ዳይሬክሽን ኦፍ ዘ ፍሉድ አት ኤኒ ጊቨን ፖይንት ላይ ዳይሬክሽኑም ስፒዱም የማይቀየር ከሆነ ይህንን ፍሎ ስቲዲ ኦር ላሚናር ፍሎ እንለዋለን። ለምሳሌ ስሞክ ፍሮም ኤክስቲንጉሽድ ካንድል ቼንጅ ፍሮም ላሚናር ቱ ታርቡለንት። መጀመሪያ እዚህ ጋር ይታያቸዋል አይደለ? ላሚናር ነበረ። ላሚናር ማለት ምን ብለናል? ስቲዲ የሆነ ፍሎው ስፒዱ ኤንድ ዳይሬክሽኑ ቼንጅ የማያደርግ ከሆነ ያንን ስቲዲ የሆነ ፍሎ እናደርጋለን ብለናል። ከሄደ በኋላ እዚህ ጋር ሲደርስ ምን አደረገ? አቅጣጫውንም ስፒዱንም ዛትስ ቼንጅ አደረገ ማለት ነው። ስለዚህ ከላሚናር ወደ ታርቡለንት ተቀየረ ማለት ነው። ስለዚህ ፍሉድን ኢን ሞሽን ስናጠና ፕሮፐርቲውን ሪል ላይ ኢትስ ቬሪ ዲፊካልት ነው፣ ግን ምን እንላለን? አይዳሊ የመጀመሪያው ፍሎ ታይፕ ስቲዲ እንላለን። እሱም ስፒዱና ዳይሬክሽኑ የማይቀየር ከሆነ ማለት ነው። እና ፍሉድ ማለት ፍሎ ሊያደርግ የሚችል አይዘር ጋዝ ኦር ሊኩዊድ ሊሆን ይችላል። ለምሳሌ እዚህ ጋር ስሞኪንግ ጋዝ ነው አይደል? ስሞክ ይሄን ስሞክ ዛት ኢዝ ፍሮም ኤክስቲንጉሽድ ካንድል ቼንጅ ፍሮም ላሚናር ወደ ቲዩቡላር ቼንጅ ይሆናል ማለት ነው። ሌላኛው የምናየው ኢንኮምፕረሲቭ ይላል። አሁን ኢንኮምፕረሲብል ሚንስ ኢት ኢዝ ዘ ፍሉድ ዴንሲቲ ኢዝ ኮንስታንት። ፍሉዱ ዴንሲቲ ኮንስታንት ከሆነ ኢንኮምፕረሲቭ ብለን ወይም ኢንኮምፕረሲብል ብለን እንገልጸዋለን ማለት ነው። ሌላ እዚህ ጋር የተሰለለ የማይለይ ያለ ሜንቲንጉ ግን እዚህ ጋር ቪስኮሲቲ ኤንድ ነን ቪስከስ የሚለውን ለመግለጽ ነው ማለት ነው። ኢፍ አን ኦብጀክት ሙቭስ ስሩ ኤ ፍሉድ ዊል ኤክስፒሪየንስ ኖ ቪስከስ ድራግ ኤፎርስ። አሁን ዜር ቪስከስ ሊኖር ይችላል ኦር ቪስከስ ላይኖር ይችላል። ቪስኮሲቲ ማለት መጀመሪያ ቪስኮሲቲ የምንለው ምን ያክል ቅጥነቱና ውፍረቱ የፍሉዱ ማለት ነው። ለምሳሌ ማርን ብታዩ ሞር ቪስከስ ነው፣ ሞር ወፈር ያለ ነው ማለት ነው። ሞር ወፈር ያለ ከሆነ ያን የምንለዋለን ቪስከስ እንለዋለን። ቪስኮሱ ደግሞ ሎው የሆነ ለምሳሌ ዋተርን ብትወስዱ ዋተር ቪስከሱ በጣም ሎው ነው፣ ዛት ኢዝ ወፈር ያለ አይደለም ማለት ነው። ከማር አንጻር ስታነጻጽሩት ያንን ቪስኮሲቲ እንለዋለን። ለምሳሌ ዛት ኢዝ ቪስኮሲቲ ኢን ዘ ፊልድ አናሎግስ ኦፍ ዘ ፍሪክሽን ቢትዊን ዘ ሶሊድ። ቪስኮሲቲ ስንል ወደ ሶሊድ ስናመጣው ከፍሪክሽን ጋር ኮምፔር እናደርገዋለን ማለት ነው። ስለዚህ ቪስኮሲቲ ማለት የፍሉዱ ምን ያክል ውፍረቱ ምን ያክል ነው የሚለውን የሚነግረን ያንን ቪስኮሲቲ እንለዋለን ማለት ነው። ዘ ፍሎስ ኦፍ ፍሉድ ካን ቢ ሜድ ቪዚብል ባይ አዲንግ ትሬስ ሰች አስ a dye to a liquid how or smoke to
gas flow each bits of the trace flow what is called its stream line። ስለዚህ ምን ማድረግ እንችላለን? ፍሉዱ ፍሎ ያደርጋል አያደርግም የሚለውን ለማወቅ ለምሳሌ ፍሉድ ውስጥ ዳይ የሆነ ቀለም ነገር ብናደርግበት ምን ሆኖ ይታየናል? እዚህ ጋር ይታዩናል አይደለ? ሸንተር ሸንተር ነው ማለት ነው። ስለዚህ እነዚህ ላሚናር ፍሎ ኢን ዘ ሊኩዊድ አራውንድ ዘ ኦብስታክል ላሚናር ፍሎውን ያሳየናል ማለት ነው። ላሚናር ፍሎውን ያሳየናል ምን ዳይ ወይም የሆነ ከለር ያለው ነገር በፍሉድ ውስጥ ብንጨምር። ጋዝስ ቢሆን ለምሳሌ እዚህ ጋር ማየት እንችላለን። እዚህ ጋር ጭስ ይታያችኋል አይደለ? ይሄንን ስሞክ ቱ ዘ ጋዝ ብናደርግ ስሞኩ ይታየናል ማለት ነው። ፍሎ ሲያደርግ እናየዋለን ማለት ነው። ስለዚህ ኢች ቢትስ ኦፍ ዘ ትራንስፈር ኦፍ ዋት ኢዝ ኮልድ ስትሪም ላይን እንለዋለን። ለምሳሌ ኤር ፍሎ ስትሪም ላይን ፎር ኤ ካር ኢን ዘ ዊንድ ታነል ቴስት። ስለዚህ ዳይ በመጨመር ወይም ስሞክ በማድረግ ፍሎውን ማየት እንችላለን ማለት ነው። ዛት ላሚናር ፍሎ ኦር አሎንግ ዘ ስትሪም ላይን ብለን እንገልጸዋለን ማለት ነው። ኦኬ ይህን ያክል ስለ ፍሉድ ፍሎው ካወራን ሌላ ወደ እንገባለን ማለት ነው። ኮንቲኒቲ ኢኩዌሽን ወደሚለው እንገባለን ማለት ነው። ሶ ኮንቲኒቲ ኢኩዌሽን ለማወቅ መጀመሪያ ኤሪያ እና ቬሎሲቲ ማወቅ አለብን። ለምሳሌ እዚህ ጋር ሁለት ጫፎች አሉት። ይሄን ከዚህ ያለ እዚህ ካለ ይሄኛው ምንድነው? ኢንተራንስ ነው። ይሄኛው ደግሞ ኤግዚት ማለት ነው፣ መውጫ ነው። ሶ እዚህ ጋር ዋይደር ነው ይሄኛው እና ስሎወር ስፒድ ይኖረዋል ማለት ነው። እዚህ ጋር መግቢያው ላይ ዋይደር የሆነ ሆል ነው የሚኖረው፣ ስፒዱ ዛት ኢዝ ሎው ነው። እዚህ ጋር ደግሞ ስትመጡ ኤግዚቱ ጋር መውጫው ጋር ናሮ የሆነ ነው መውጫው፣ ሰው ቬሎሲቲው ደግሞ ፋስት ይሆናል። ስለዚህ ጠባብ ከሆነ ሞር ፋስት ይሆናል ማለት ነው። ሰፊ ከሆነ ደግሞ ስሎ ይሆናል ማለት ነው። ይሄንን ከዚህ ትረዳላችሁ ማለት ነው። ኦኬ አሁን ሁለቱን መግቢያውና ኤግዚትና ኢንተራንሱ ላይ ያሉትን መግቢያውና መውጫው ላይ ያሉትን ነገሮች ኮምፔር እናደርግ። ኤሪያውን ኮምፔር ስናደርግ ኤሪያው እዚህ ጋር ምንድነው? ሃይ ነው አይደለ? ስለዚህ ኤሪያውን ግሬተር ዛን ቱ ኤሪያ ቱ እንላለን ማለት ነው። ኦኬ ቬሎሲቲውን ስናይ ይሄኛው እዚህ ጋር ስሎ ነው፣ እዚህ ጋር ፋስት ነው። ስለዚህ ቪቱ ግሬተር ዛን ቪ1 እንደዚያ ከሆነልን ኤሪያው የዚህኛው ኤሪያ ሲባዛ በቬሎሲቲው ሎው ነው፣ ኤሪያው ሃይ ነው፣ እኩል ይሆናል ከኤሪያ ቱ ታይምስ ቪቱ ብለን ፎርሙላ ማውጣት እንችላለን ማለት ነው። ስለዚህ ምክንያቱም እዚህ ጋር ኤሪያው ትልቅ ቢሆንም ቬሎሲቲው ስሞል ነው፣ እዚህኛው ጋር ኤሪያው ትንሽ ቢሆንም ስፒዳችን ወይም ቬሎሲቲያችን ሃይ ነው። ስለዚህ ሁለቱን እኩል እናደርጋለን ማለት ነው። ሶ ዋት ካምስ አውት የሚለው ስናይ ሶ ኤቪ which is equals to v over s ቮሊዩም ፍሎው ሬት which is equals to ኮንስታንታችን ይሆናል ማለት ነው። ስለዚህ ኤቪ ከቮሊዩም ፍሎው ሬቱ ጋር ዛት ኢዝ ኮንስታንት አድርገን እንወስዳለን ማለት ነው። ይህንን ከወሰድን በኋላ አሁን ኤግዚት እና ኢንተራንስ እንዳልናቸው ዛት ኢዝ ምን ይኖረናል እዚህ ጋር? ኦኬ መጀመሪያ ኮንዘርቬሽን ኦፍ ማስን ማየት አለብን። ኮንቲኒቲ ኢኩዌሽን ላይ እዚህ ጋር ክሮስ ሴክሽን ኤሪያችን አለ መግቢያው ማለት ነው። ሶ ይሄም ክሮስ ሴክሽን ኤሪያ ይኖረዋል። ሶ ምን ይኖራል? ስፒድ ይኖራል። እዚህም ስፒድ ይኖራል ማለት ነው። ሶ አሁን ምን ይለናል? ኮንቲኒቲ ኢኩዌሽን ላይ ማስ ኢንተር ዘ ቲዩብ በዚህ ጋር የገባው ፍሉድ ማስ ማለት ነው ኢኳል ቱ ዚ ማስ ኦፍ ዘ ኤግዚት ኦን ዘ ቲዩብ። ስለዚህ የገባውና የወጣው ኢኳል ነው። ምክንያቱም እዚህ ጋር ቀስ ብሎ ነው የገባው፣ ሰው ስሞል የሆነ ነው የሚገባው፣ ስፒድ ስሞል ስለሆነ የሆነ እዚህ ጋር ደግሞ በፍጥነት ስለሆነ ብዙ ፍሉድ ፍሎ ያደርጋል ማለት ነው። ሰው አሳታይ ማስ ኢንተር የሚያደርገውና ማስ አውት የሚያደርገው በተመሳሳይ ሰዓት ማለት ነው ኢኳል ይሆናል ማለት ነው። ሶ ዘ ማስ ኦፍ ፍሉድ ኢንተር ዘ ቲዩብ አት ኤ ጊቨን ታይም በተመሳሳይ ሰዓት በአንድ ሰከንድ ቢሆን በአንድ ሰከንድ ውስጥ የገባውና በአንድ ሰከንድ ውስጥ የወጣው እኩል ነው የሚሆነው ማለት ነው። ሶ መስት ኢኳል ቱ ዘ ማስ ኦፍ ዘ ፍሉድ ኤግዚቲንግ ዘ ቲዩብ። ስለዚህ ቲዩብ ውስጥ የሚገባውና የሚወጣው ምክንያቱም ቲዩቡ የሆነ ነገር ነው የሚይዘው፣ ብትከቱበት ከሆነ ጊዜ በኋላ ይሞላል አይደለ? ሶ ከሞላ የሆነ ነገር ስትከቱበት የዛን የሚያክል ነገር ማስወጣት አለበት ማለት ነው። ለዛም ነው ሰፊ የሆነው ላይ ስሎ የሆነ ነው ስታስገቡ ስፒዱ የሚሆነው፣ ጠባብ የሆነው ላይ ደግሞ ፋስት የሚሆነው ማለት ነው። ምክንያቱም አዲሽናል ስፔስ ስለማያገኝ ማለት ነው። ኤንድ ፍሉድ ዴንሲቲ ይኖራል። ስለዚህ ኮንዘርቬሽን ኦፍ ማስ ዲስኮንቲኒቲ ኢኩዌሽን ላይ የተጠበቀ ነው የሚሆነው ማለት ነው። ኦኬ አሁን
ኤሪያ አለን እዚህ ጋር ክሮስ ሴክሽናል ኤሪያ፣ ይሄኛውም ክሮስ ሴክሽናል ኤሪያ አለን። ይሄኛውን ኤግዚት ብለን ብንወስደው ይሄኛው ዛት ኢንተራንስ ማለት ነው። ይሄኛው ኤግዚት ማለት ነው። ሶ ቬሎሲቲ ያለው የራሱ ቪዋን ይሄኛውን ቪቱ አለው። ሶ ቬሎሲቲው ሃይ የሚሆነው ጠባብ ላይ ነው የሚሆነው። ሶ እዚህ ጋር ጠበብ ያለ ይመስላል። ሶ ኤግዚት ይሄኛውን ኤግዚት እናድርገው ሞር ከኤሪያው አንጻር ስትወስዱት ማለት ነው። ይሄኛው መውጫ ቢሆን ይሄኛው መግቢያ ቢሆን ሶ ይሄኛው ኤሪያው ሃይ ነው፣ ቬሎሲቲው ስሞል ነው የሚሆነው ማለት ነው። ይሄኛው ደግሞ ኤሪያዋ ትንሽ ነው፣ ስለዚህ ቬሎሲቲው ሃይ ይሆናል ማለት ነው። ይህንን ካልን በኋላ ምንድነው አሁን ኮኦርዲኔት ኢኩዌሽን ለመስራት ወይም ለመነሳት ማስ ኦፍ ኢንተር ዘ ቲዩብ ኤንድ ማስ ኦፍ ኤግዚት ዘ ቲዩብ አት ዘ ሴም ታይም እኩል ናቸው ብለናል። ስለዚህ ደንሲቲ ማለት ምን ማለት ነው? ማስ ኦቨር ቮሊዩም ነው አይደለ? ግሪሽ ኪሎ ስናደርገው ማስ ማለት ደንሲቲ ታይምስ ቮሊዩም ማለት ነው። ኦኬ እንደዛ ከሆነ ማስ ዋን ከማስ ቱ ጋራ እኩል ነው። ስለዚህ ደንሲቲ ዋን ታይምስ ቮሊዩም ዋን እኩል ነው ደንሲቲ ቱ ታይምስ ቮሊዩም ቱ ብለን እንነሳለን ማለት ነው። ኦኬ ስለዚህ ማስ ዋን ማለት ነው እኩል ነው ማስ ቱ። ስለዚህ ደንሲቲ ታይምስ ቼንጂንግ ኦፍ ቪ1 ቼንጂንግ ኦፍ ቪ2። ሶ ደንሲቲ የሁለቱም ተመሳሳይ ነው፣ ምክንያቱም ፍሉይድ ነው። ሊኩዊድ ከሆነ ወተር ቢሆን ለምሳሌ ወተር ሲወጣ ወተር እናስገባው አይደለ? ስለዚህ ደንሲቲያችን ተመሳሳይ ነው። ደንሲቲን በደንሲቲ እናጣፋለን። ሶ ቮሊዩም እንላለን። ቮሊዩም ማለት ደግሞ ኤሪያ ታይምስ ኤክስ ኦር ኤሪያ ታይምስ ሄይት ከሆነ ሄይት፣ ዊድስ ከሆነ ዊድስ ማለት ነው የሚሆነው። ስለዚህ ኤሪያ ዋን ታይምስ ቼንጂንግ ኦፍ ኤክስ እኩል ይሆናል ኤሪያ ቱ ቼንጂንግ ኦፍ ኤክስ እንላለን ማለት ነው። ከዚያ ምን ይሆንልናል? ኤክስ ማለት ምን ማለት ነው? ኤክስ ማለት ዲስታንስ የተጓዛት ነው አይደለ? የተጓዘ ሙቭ ያደረጋት ቼንጇ ማለት ነች። ኦኬ እሷ ማለት ቬሎሲቲ ማለት ዲስታንስ ኦቨር ታይም ነው አይደለ? ሶ ክሪስ ክሮስ ስናደርግ ዲስታንስ ማለት ቪቲ ማለት ነው። ሶ በኤክስ ቦታ ቪቲ እንተካለን ማለት ነው። ቪቲ እኩል ነው ቪቲ ይሆናል ማለት ነው። ሶ አሁን ታይማችን በተመሳሳይ ሰዓት ነው ያ የሚካሄደው አይደለ? ሰው እኩል የሆነ ታይም ስለሚኖረው ታይማችን እናጠፋለን ማለት ነው። ሰው ኤሪያ ዋን ሲባዛ በቬሎሲቲ ዋን እኩል ነው ኤሪያ ቱ ሲባዛ በቬሎሲቲ ቱ አድርገን ዛት ኢዝ ኮንቲኒቲ ኢኩዌሽን ላይ ያደረግነውን እናመጣለን ማለት ነው። ሶ ኤሪያ ዋን ታይምስ ቪ ዋን እኩል ነው ኤሪያ ቱ ታይምስ ቪ ቱ ወይም ኤቪ ኮንስታንት አድርገን እናስቀምጣለን ማለት ነው። ስለዚህ ኮንቲኒቲ ኢኩዌሽን የሚለን ይሄንን ነው ማለት ነው። ስለዚህ ኤቪያችን ኤሪያ ታይምስ ስፒዳችን ኮንስታንት ይሆናል ማለት ነው። ስለዚህ ለዚህ ያደርጋችሁ ይሄንን ማወቅ ትችላላችሁ። ዋና ማወቅ ያለባችሁ ማስ የሚገባውና ማስ የሚወጣው እኩል ነው። ስለዚህ ማስ የሚገባውና ማስ የሚወጣው እኩል የሚሆነው በተመሳሳይ ሰዓት ነው። ታይማችን እኩል ነው፣ ማሳችን እኩል ነው። ማስ ማለት ደግሞ ደንሲቲ ታይምስ ቮሊዩም ወይም ደንሲቲ ማስ ኦቨር ቮሊዩም ስለሆነ ማለት ነው። ሁለቱን እኩል ታደርጋላችሁ። ሶ ቮሊዩም ማለት ደግሞ ኤሪያ ታይምስ ኤክስ የሚለውን ተወስዱና ኤክስ ማለት ቼንጂንግ ኦፍ ቪ ታይምስ ቲ ይሆንልናል። ታይማችን እኩል ነው ብለናል። ታይም በታይም ይጣፋልናል። ሶ ይሄንን እኩል ይሆናል ማለት ነው። ስለዚህ ኤቪ ኮንስታንት ብለን እናገራለን ማለት ነው። ኦኬ ኤቪ ኮንስታንት ነው። ኢት ኢዝ ኦፍን ኮልድ ዘ ቮሊዩም ፍሎ ሬት ብለን እንገልጸዋለን ማለት ነው። እዚህ ጋር ቮሊዩም ፍሎ ሬት ብለን ቅድም መጀመሪያ አካባቢ ላይ ያየ ነው ማለት ነው። ቮሊዩም ፍሎ ሬት ብለን እዚህ ጋር የገለጽ ነው እዚህ ጋር አየ ነው ማለት ነው። ሶ ኢትስ ኮልድ ዘ ቮሊዩም ፍሎ ሬት ብለን እንጠራዋለን። ኢኩዌሽን ቢኮዝ ዘ ኤቪ ኢዝ ኢኩቫለንት ቱ ቮሊዩም ኦቨር ታይም ማለት ነው። ኤ ማለት ምን ማለት ነው? ኤ ኤሪያ አለን አይደለ? ኤሪያ ቮሊዩም ማለት ደግሞ ቮሊዩም ማለት ኤሪያ ሲባዛ ማን እናድርግ? ዛት ኢዝ ቮሊዩም ኦኬ ስፒድ አይ ቲንክ ዚስ ኢዝ ስፒድ ማለት ነው ማለት ነው። ኤክስ ኦቨር ቲ ማለት ነው አይደለ? ኤክስ ኦቨር ቲ ኤክስ ማለት ኤክስ ኦቨር ቲ ኤሪያ ሲባዛ በኤክስ ማለት ምን ማለት ነው? ኤሪያ ሲባዛ ኤክስ ኦቨር ቲ ኤክስ ኦቨር ቲን በማን ቦታ ተተካን? በስፒድ ማለት ነው። ስለዚህ ኤሪያ ሲባዛ በኤክስ ማለት ቮሊዩም ማለት ነው። ቮሊዩም ሲካፈል ለታይም ማለት ነው። ስለዚህ ኤቪ ኮንስታንት ነው ወይም ቮሊዩም ፍሎ ሬት ማለት እንችላለን። ቮሊዩም ፍሎ ሬት ወይም ቮሊዩም ኦቨር ታይም ብለን መግለጽ እንችላለን። ስለዚህ ኤስአይ ዩኒታችን የሚሆነው ሜትር ኪዩብ ፐር ሰከንድ ይሆናል ማለት ነው። ሜትር ኪዩብ ፐር ሰከንድ ኤሪያችን ሜትር ስኩዌር ሲባዛ በኤክስ ሜትር ኪዩብ ሲካፈል ለታይም ሜትር ዛት ሰከንድ ይሆናል ማለት ነው። ስለዚህ ኤቪ ኮንስታንት ነው። ምን ብለን እንጠራዋለን? ቮሊዩም ፍሎ ሬት ብለን እንጠራዋለን ማለት ነው። ሰው ቮሊዩም ሲካፈል ለታይም ከኤቪ ጋር እኩል ይሆናል ማለት ነው። ሰው ኤ ኢንክሪስ ያደርግ ቢ ምን ያደርጋል? ዲክሪስ ያደርጋል። ኤቪ ብለናል አይደለ? አሁን
ኤ ማለት ኤሪያችን ነው። ኤሪያችን ሲጨምር ምን ብለናል? ቮሊዩማችን ዛት ኢዝ ስፒዳችን ይቀንሳል ብለናል። ዛት ኢዝ ኢንትራንስ እና ኤግዚት ያልነው ማለት ነው። እዚህ ጋር ኤሪያው ትልቅ ነው፣ ስፒዱ ግን ስሎው ነው። እዚህ ጋር ኤሪያው ትንሽ ነው፣ ስፒዱ ግን ሃይ ነው። ስለዚህ ማሳችን አሁንም እንደተጠበቀ ነው ማለት ነው። ስለዚህ እዚህ ጋር የሚገባው እና እዚህ ጋር የሚወጣው ማስ እኩል ነው ማለት ነው፣ እኩል ነው። ስለዚህ ኤ1 ቪ1 እኩል ነው ኤ2 ቪ2 as the velocity increase the streamline get closer ይሆናል ማለት ነው። so as application that is እዚህ ጋር እንደምታዩት ሰፋ ያለ ሲሆን ቀስ ብሎ ነው የሚፈሰው ማለት ነው። በጣም ሲጠብ ደግሞ ሞር ይስፈነጠራል ማለት ነው። ቬሎሲቲው ሃይ ይሆናል፣ እዚህ ጋር ቬሎሲቲው ስሞል ይሆናል ማለት ነው። ኦኬ ስለዚህ ወደ በርኖሊ ኢኩዌሽን እንመጣለን ማለት ነው። ስለዚህ በርኖሊ ኢኩዌሽንን በቀጣይ ቪዲዮ ይዘንላችሁ እንመጣለን። ለዛሬ እዚህ ጋር ይበቃናል ማለት ነው። በርኖሊ ኢኩዌሽን ምንድነው፣ ምን እናያለን የሚለውን ደግሞ በቀጣይ ቪዲዮ ይዘንላችሁ እንመጣለን ማለት ነው። እስከዛው ሰላም።